ሰላማችሁ ይብዛ ውድ የዩቲዩብ ቻናል የቤተሰቦች እንደምን አላችሁ? የሳቱን አጫጭር ዜናዎች ወደናንተ የምናስደምጥበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት ግብዣዬ ነው። ባለፈው ሰኞ በቀን 20/08/2017 ዓመተ ምህረት በኦሮሚያ ክልል አርሲ ዞን ስሬ ወረዳ አንድ አስደንጋጭ ድርጊት ተከስቶ ነበር። ወደ ስሬ ከተማ ሲጓዝ የነበሩ 50 ገደማ የአካባቢው ነዋሪዎች ከአዳማ ከተማ በ40 ኪሎ ሜትር ርቀት ላይ ልዩ ቦታው ቀለጣ ወንዝ ተብሎ በሚጠራው አካባቢ በዚህ ከምሽቱ 12 ሰዓት ላይ በታጣቂዎች ኃይል በተቀላቀለበት መንገድ ታግተው መወሰዳቸው ተሰምቷል። የአካባቢው ነዋሪዎችም የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ ብሎ የሚጠራው ኃይል ድርጊቱን እንደፈጸመው ሲናገሩ በመንግስት አካላት እስካሁን የተባለ ነገር የለም። ከታገቱት ሰዎች መካከል እድሜው 26 ዓመት የሆነው እና የጋብቻ ስነ ስርዓቱን ነገ እሁድ ይፈጽም የነበረው ወጣት ዮሐንስ አበራ በምስል የተያዘው ልጅ በአሰቃቂ ሁኔታ ባጋቾች ተገድሎ አስከሬኑ ባውሪ እንዲበላ መደረጉን የአካባቢው ነዋሪዎች አክለው መግለጻቸውን የተነገረው የሟቹ ቁርጥራጭ አካል ተሰባስሮ በስሬ ከተማ የቀብር ስነ ስርዓቱ በትልቅ ሀዘን ዋይታ ተፈጽሟል ያሉት ነዋሪዎቹ ከታገቱት ሰዎች መካከል ነጋዴዎችን፣ አረጋውያን፣ የሃይማኖት አባት፣ ወጣቶችን፣ ተማሪዎችንና ህፃናትን ጭምር እንደሚገኙበት ጠቅሰው እስከ 2 ሚሊዮን ብር እንዲከፍሉ እንደተጠየቁም ጠቁመዋል። በአካባቢው በግብርና የሚተዳደረው የአርሶ አደር ማህበረሰብና የተለያዩ ብሔር ብሔረሰቦች ተከባብረው የሚኖሩባት ወረዳ ሲሆን ታጣቂዎች በተለያየ ጊዜ የአካባቢውን ማህበረሰብ ለማጥቃት ተደጋጋሚ ሙከራዎችን ሲያደርጉ መቆየታቸውም ተነግሯል። አካባቢው በትልቅ የጸጥታ ስጋት ስር የወደቀ ሲሆን የአካባቢው ማህበረሰብም በሰላም ወጥቶ መግባት 40 ኪሎ ሜትር ወደ አዳማ ከተማ በነጻነት ተጉዞ መመለስ እንኳን አልቻለም ነው የተባለው። ከዚህ ቀደም እገታ የተፈጸመበት አካባቢ በደህንነት ኃይሎች ቀን በቀን ጥበቃ ይደረግበት ነበርም ተብሏል። በቅርብ ጊዜ እገታ እስከተፈጸመበት ድረስ ጥበቃ የሚያደርጉት አካላት ቦታውን ለቀው በመውጣታቸው ምክንያትም ይህ አደጋ መከሰቱ ነው የተነገረው። የታገቱ አካላት በአስቸኳይ እንዲለቀቁ፣ በአሰቃቂ ሁኔታ በግፍ ለተነጠቀው ወንድማችን ፍትህ እንዲሰጠው እንዲሁም በቀጣይ የአካባቢው የጸጥታ ሁኔታ አሳሳቢ መሆኑና መሰል ችግሮች ከመከሰታቸው በፊትም መንግስት ለጉዳዩ ልዩ ትኩረት እንዲሰጠውና የአካባቢውን የጸጥታ እንዲያረጋግጥልን ለፌዴራል መንግስትና ለኦሮሚያ ብሔራዊ ክልል መንግስት አድርሱልን ሲሉም ነዋሪዎች ተናግረዋል። በድርጊቱ ዙሪያ የኦሮሚያ ኮሙኒኬሽን መረጃ ለመጠየቅ የተደረገው የተደጋጋሚ ሙከራ እንዳልተሳካ የተገለጸ ሲሆን የመንግስትና የክልል ሚዲያዎች በታጣቂዎች የሚፈጸሙ እገታዎችና ግድያዎችን እንዳይዘግቡ መታዘዛቸውም ተገልጿል። በሌላ መረጃችን የአማራ ፋኖ በወሎ ቤተ አማራ ከፍተኛ አመራሮች ከወሎ ህዝብ ጋር ያደረጉት ውይይት ለምን ወደ ትግል ወጣን? የትግሉን ባለቤት ማን ነው? ትግሉ እንዴት ተጀመረ? ትግሉን ለመጥለፍ የሞከሩት እነማን ናቸው? የአማራ ትግል ይጠለፋል ወይ? ወሎን ክልል ለማድረግ የፈለጉትስ እነማን ናቸው? ለምን ደሴና ኮምቦልቻ ተመረጠች? በለጠ ሞላና የሱፍ ኢብራሂም ምን እየሰሩ ነው? የአማራ ፋኖ በወሎ ቤተ አማራ ከፍተኛ አመራሮች ከአካባቢው ህዝብ ጋር ስላደረጉት ውይይትና ውይይቱ ላይ ስለተነሱ ዋና ነጥቦችም የሚከተሉት ናቸው። ውይይቱ በዋናነት ስለ ትግሉ መንስኤዎች፣ ባለቤትነት፣ ጅምር እንቅፋቶችና ወደፊት ስላለው አቅጣጫ ያተኮረ እንደሆነም ተነግሯል። ከነዚህ መካከልም ለምን ወደ ትግል ወጣን፣ የትግሉ መንስኤዎችና ምክንያቶች ለመለየት ያለመ ነው የተባለ ሲሆን ውይይቱ በአማራ ህዝብ ላይ እየደረሰ ያለውን ጭቆናና ኢፍትሃዊነት እንዲሁም ሌሎች ችግሮችን ለመለየት ያተኮረ መሆኑን የአካባቢው ነዋሪዎች ገልጸዋል። የትግሉ ባለቤት ማን ነው? የትግሉ መሪነትና ተጠሪነት ለመወሰን ያለመ እንደሆነ የተነገረ ሲሆን ውይይቱ ትግሉን የአማራ ህዝብ ትግል መሆኑና በአማራ ህዝብ እንደሚመራ በህዝቡ እንደሚመራ ለማብራራት ያለመ መሆኑም ተነግሯል። ትግሉ እንዴት ተጀመረ? የትግሉን ታሪክና እድገት ለመግለጽ ያለመ ሲሆን ውይይቱ ትግል እንዴትና ለምን እንደተጀመረ ወዴትስ እየሄደ ይገኛል? አሁን ላይ የአማራ ፋኖ ትግል በተለያዩ አካባቢዎች ተከፋፍሎ እርስ በርሱ በመዋጋት ላይ ይገኛል ብለዋል። ትግሉን ለመጥለፍ የሞከሩት እነማን ናቸው? የትግሉን ተቃዋሚዎችና እንቅፋቶች ለመለየትም አስቻይ ሁኔታን ፈጥሯል። ውይይቱ ትግሉን ለማዳከም ወይም ለመጥለፍ የሞከሩ አካላትና ስልቶቻቸውን ነድፏል የተባለው አሁን ላይ የተጀመረው የአማራ ትግል ይጠለፋል ወይ? የትግሉን ወደፊት አቅጣጫና ስኬት ለመተንበይ ያለመ ነው ያሉት ሲሆን ውይይቱ ትግሉ እንደሚሳካና ለአማራ ህዝብ ነጻነትና ፍትህ ያረጋግጣል ነው ያሉት። በአጠቃላይ ይህ ውይይትም የአማራ ፋኖ በወሎ ቤተ አማራ ያለውን ትግል ለመረዳትና ለማብራራት ያለመ ነው ብለዋል። ውይይት ትግሉን ለማጠናከር፣ ድጋፍ ለማሰባሰብና ወደፊት ስትራቴጂ ለመቅረጽ ያለመ ሲሆን አሁን ላይ የተከፋፈለውን የፋኖ ኃይል ወደ አንድነት ለማምጣት ይረዳልም ነው የተባለው። ይህንን ተከትሎም ከሰሞኑ ማብራሪያ የሰጡት የመከላከያ ሰራዊት የህዝብ ግንኙነት ኃላፊው ኮሎኔል ጌትነት የፋኖ ኃይሎች እርስ በርሳቸው መተማመን ሲሰፋ አጀንዳ ማስቀየሪያ ይህንን ያመጡታል ሲሉ ተናግረዋል። ኮሎኔሉ በሰጡት ጋዜጣዊ መግለጫ
ብቻም በተለያዩ ዓለም አቀፍ ሚዲያዎች ጭምር በተዘገበው ከሰሞኑ መከላከያ ሰራዊት በትምህርት ቤት ላይ የድሮን ጥቃት ፈጽሟል ስለተባለው ጉዳይ የፋኖ ኃይሎች በተለይም በክልሉ የሚደረገውን የመማር ማስተማር ሂደት አውከዋል፣ ተማሪዎች ወደ ትምህርት ቤት እንዳይገቡ አድርገዋል፣ እንዲሁም ራሳቸው ፋኖ የአማራ ህዝብ ጠላት ናቸው ሲሉ ተናግረዋል። ራሳቸው ፋኖም የአማራ ህዝብ ጠላት ሆነዋል፣ ህዝቡን እያሰቃዩት ይገኛሉ ሲሉም ተናግረዋል። አሁን ላይ ታዲያ መንግስት የሚያደርገውን ጥቃት ተከትሎ አሁን ላይ የሚወጡት የፋኖ ኃይሎች በራሳቸው ሚዲያ በኩል የሚገልጹት የሚጠጉበትና የሚጠለሉበት በሃይማኖት ቦታ፣ በትምህርት ቤትና በሌሎች ህዝባዊ ወይም ህዝብ የሚሰበሰብባቸው ቦታዎች ሲሆን በእነዚህ ቦታዎች መንግስት ወይም መከላከያ ሰራዊት ጥቃት ሲፈጽም ህዝብ ወይም ንጹሃን ተደበደቡ በማለት በተለያዩ ሚዲያዎች ሲያሰራጩ ወይም የውሸት ፕሮፓጋንዳ ሲነዙ ይስተዋላል ሲሉም ኮሎኔሉ አክለው ተናግረዋል። አሁን ላይ ደግሞ በኦሮሚያ ክልል አልፎ አልፎ የሚንቀሳቀስ ካልሆነ በስተቀር ይሄ ነው የሚባል ኃይል ኑሮ ሰራዊቱን የሚገዳደር የለም የሚሉት ኮሎኔል ጌትነት ልማት የሚያደናቅፍ ምናምን የሚሆንበት ደረጃ ላይ አይደለም ሲሉም ተናግረዋል። መከላከያ ሰራዊት አሁን ላይ የሀገሪቱን ጸጥታ ለማስጠበቅ በተለያየ ቦታ ጥሩ ቁመና ላይ እንዳለም በማብራሪያቸው ገልጸዋል። በሌላ መረጃችን አርቲስቷ ታገብኛለች ጥያቄ ቀረበላት። አርቲስት መስከረም አበራ በቅርቡ 20 የሚጠጉ ጓደኞቿ በተገኙበት ፍቅረኛዋ ተንበርክኮ የታገብኛለች ጥያቄ ጠየቃት ሲሆን እሷም እሺ አገባሃለሁ የሚል ምላሿን ሰጥታለች የተባለ ሲሆን ጥንዶቹም ነገሩን በድብቅና ቫይራል ሆኖ መነጋገሪያ እንዳይሆን እንደፈለጉ አንጋፋው የሬዲዮ ጣቢያ ኢትዮጵያ ካሊንክ የዘገበው ሲሆን ለምን ህዝቡና አድናቂዎቿ የሷን ቀለበት ማሰር እንዳያውቁ እንደተፈለገ ግን ምንም ግልጽ የሆነ ነገር የለም። እጮኛዋ ማን እንደሆነ በውል ያልተገለጸ ሲሆን ለጊዜው ፎቶውን ማዘዋወር ተገቢ አይደለም። ከጊዜ ወደ ጊዜ አርቲስቶች የሚያገቡት ባል ወይም ሚስት ከህዝቡና ከአድናቂዎቻቸው አይን እየደበቁ ሲሆን ምክንያቱም ምን እንደሆነ ግልጽ አልተነገረም። በዚሁም በርካታ አድናቂዎቿ እንኳን ደስ ያለሽ አርቲስት መስከረም አበራ መልካም የፍቅር ዘመን እያሉ በተለያዩ ማህበራዊ ሚዲያ እየዘገቡት ይገኛሉ።